ማለት እኮ ልክ አድርገሻል ማለት አይደለም ይገባሻል ብሩክ አጥፍቻለሁ በጣም ይቅርታ ስሚ ሲጀመር አንቺ ስላልሽ እኔና ቅድስት አንጋባም አንቺ ደግሞ ስላልሽ እኔና ቅድስት አንለያይ አረባክ ብሩክ አረባክ እስኪ ቢያንስ በዚህ ሰዓት እንደዚህ አይነት ቃላት ትናገር እባክህ አንተንም ቢሆን ተቀይሜያለሁ ሰዋት ገልም ብዬ ስለከለከልኩ ነው ተቀየምከኝ ጥሩ ነገሩ ተቀየመኝ የትም አትደርስ ነገሩ ታውቀዋለህ ከልጅነቴ ጀምሮ እየተከታተልኩኝ ምን ያህል እንደታደግኩ ታውቀዋለህ እሺ ብሩክ በጣም ይቅርታ ከልቤ ነው እሺ መድብል አንተንም ቢሆን በጣም ይቅርታ ቅድስቴ እህቴ አጥፍቻለሁ በጣም ይቅርታ ሁላችሁንም ይቅርታ ይቅር በሉኝ ብሩክ ቆይ ግን አንተ ይቅርታ ማለቴ ይቅርታ አድርግላት እያልከኝ ነው ምን ችግር አለ ስማኝ ከዚህ በኋላ ለክፉ ሰዎች ምንም አይነት ምህረት የለኝም ምንም አይነት ይቅርታም ቢሆን የለኝም በቃ አው በቃ እቺ ዓለምንም ሆነ ሌላ ክፉ ሰዎችን መቼም ቢሆን ድጋሚ ይቅር አልላቸው ታዲያ ራስ አትበላ ብሉ እናንተ በቃ ይሄ ነው ብሩክ ጥሩ ነው ይሄ ኮነ የውለታዬ መልስ ጥሩ ቅድስት ይቺ ራቱን ለኛ አቅርብ እንበላለን እኛ ፊቱን ላብላብ እያለው የአፍንጫው ቀዳዳዎች ሳብክ የተር እያሉና
አይኑንም ፍጥጥ አድርጎ በልሁን እየተመለከተ በእኔ እምነት ፈንድቶ የማያልቅ የበቀል ቦምብ፣ መግሎ የማይጠግግ የሀገር ቁስል፣ ወርዶ የማይቆም የሕዝብ እምባ ያስከትላል ብዬ እፈራለሁ። ኢትዮጵያውያን እርስ በርሳችን እየተረጋገምን በራሳችን ላይ የምናመጣው ምጽዓት አለና አይኖቹን በበልሁ ላይ ተከላቸው። በልሁ ተገኔ በሕይወቱ ለመጀመሪያ ጊዜ ፈራ። በተፈጥሮ ጀግና ነበር። በግሉ እንኳን አንድ ሰው 10 ሆነው ቢከቡት ጭራሽ የማይደነግጥ ልበ ሙሉ፣ ቢሰነዝር ከመሬት የሚደባልቅ፣ ቢሰነዘርበት በአስተማማኝ የሚመክት። ዛሬ ግን ጉዳዩ የሀገርና ሕዝብ ሆነበትና ልቡ ራደ። መላ ሰውነቱን የቀውስና የሽብር ሹክሹክታ ተሰራጨበት። ብቻ በረጅሙ ተነፈሰና በወቅቱም ያችን መጀመሪያ አስመራ ከተማ የገባለት ያነጋግራትን የቡና ቤት አስተናጋጅ ስሜት አስታውሶ እንዲያውም እኮ ያ ጊዜ ደረሰ መሰለኝ አቶ ካሳይ አለው፣ አይኖቹን ፍዝዝ አድርጎ ካሳይን እየተመለከተ። በጣም ተቃርቧል፣ በመገስገስ ላይ ነው። ይቆም ዘንድ መላ ካልተበጀለት በቀር በአጠቃላይ እኛ ዜጎቿ በተለይ ገዢዎች ወድና ስልጣናቸውን ወደ ጎን ትተው ፈጥነው ወደ ሕሊናቸው ካልተመለሱ በቀር አደጋው የከፋና አሰቃቂ ነው። ያ አደጋ ከተከሰተ ደግሞ የኔ ስጋት ምን እንደሆነ ታውቃለህ? አለና በልሁን አከታትሎ ተመለከተው። አለ በልሁ ካሳይ ቀጥሎ ለሚናገረው ነገር በጣም እየጓጓ። ወደፊት የዚች ሀገር ታሪክ ሲጻፍ ኢትዮጵያ የምትባል አንድ ሀገር ነበረች ተብሎ እንዳይጀመር። ከዚህ በኋላ በልሁና ካሳይ አንዱ የሌላውን ውስጣዊ ስሜት የበለጠ ለመረዳት በመናበብ ላይ ያሉ በሚመስል ሁኔታ እርስ በርስ በመታየት ላይ ሳሉ ድንገት ስልክ ጮኸ። ካሳይ ስልኩን አነሳና በጆሮ ላይ ለትሞ ሃሎ አቶ ኃይላብ፣ ከምን ደረስክ? ተገኘ? አመሰግናለሁ እኔ ወንድም አለና ስልኩን ዘግቶ ወደ በልሁ እየተመለከተ በእርግጥም የወንድምህን አድራሻ በትክክል ደርሰበት ኑሯል አለው። አዎ አቶ ካሳይ፣ እኔም አልተጠራጠርኩ ነበር አለና በልሁ ስለ መፍትሄው ምክር የፈለገ በሚመስል አይነት። ታዲያ እንግዲህ ምን ባደርግ የሚሻል ይመስልዎታል? ሲል ካሳይን ጠይቀው። በእኔ በኩል አንድ ነገር ላደርግልህ የምችል ይመስለኛል። ምን ይሆን አቶ ካሳይ? አለ በልሁ ቀልቡ ጓጓ እያለ። እነዚህ ሚስዮን የሚባሉ ነገሮች እኛ መንግስታዊ ያልሆኑ የበጎ አድራጎት ድርጅቶች ወይም በተለምዶ ኤንጂኦ የምንላቸው ናቸው። 11 ያህል ድርጅቶች አሁን በአስመራ ከተማ ውስጥ በመንቀሳቀስ ላይ ይገኛል። ብዙ ጊዜ በአንድ ኤንጂኦ ያገለገለ ሰራተኛ ያ ድርጅት ሲፈርስ ወይም ሲዘጋ አሊያም በሌላ ሁኔታ ስራ ሲያቆም ሰራተኛው ያለውን የሥራ ልምድ በመጠቀም ወደ ሌላው ሂዶ የመቀጠር ልምድ አለ። ያንተም ወንድም ከነዚያ ከተባረሩት ሚስዮናዊ ድርጅት ውስጥ እንደወጣ ምናልባት በሌላ ድርጅት ውስጥ ተቀጥሮ ከሆነ ልክ ዛሬ አቶ ኃይላብ እንዳደረገው ሁሉ እኔም ከሱ ጋር በመተባበር የሌሎችን ድርጅቶች ሪፖርቶች በመመርመር የወንድምህን ስም ከተገኘ ውጤቱን በአንድና በሁለት ቀን ውስጥ ልገልጽልህ እችላለሁ አለው። አመሰግናለሁ አቶ ካሳይ አለ በልሁ በአክብሮትና በትህትና እጅ እየነሳ። የት ነው ያረፍከው? ሲል ጠየቀው ካሳይ። ኒያላ ሆቴል 24 ቁጥር። ጥሩ አቶ በልሁ፣ በተረፈ እግዚአብሔር ካንተ ጋር ይሁን ብሎ በልሁን በሰላምታ ለመሸኘት ከወንበሩ ላይ ብድግ አለ። በልሁም ብድግ አለና ለሁለተኛ ጊዜ ከበረ ምስጋናውን አቀርቦ ተጨባብጦ ተሰነባበቱ። 6 ቀናት አለፉ። እንዲያውም በልሁ አስመራ ከገባበት ቀን ጀምሮ ሲቆጠር 10ኛ ቀን። ያስቻለው ዱካ ግን አልተገኘም። ጭራሽ እየራቀ ሄደ።
የካሳዬ ገብሩ ጥረትም አልተሳካ። ያስቻለው ስም በየትኛውም ኤንጆ የሰው ኃይል ሪፖርት ውስጥ ተካቶ አልተገኘም። በሉ በቀጠሮው ቀን ወደ ካሳዬ ቢሮ ብቅ ባለበት ወቅት የተነገረው ይኸው መጥፎ ዜና ነበር። በሉ ከዚያ በኋላ ማድረግ የፈለገው አንድ ነገር ብቻ ነበር። ሳይታክት ሳይሰለች በአስመራ ከተማ ውስጥ በሚገኙ ቡና ቤቶች ሁሉ እየተዘዋወረ ስላስቻለው ወሬ መጠየቅ። የበሉ ሐሳብ በየቡና ቤቱ እየተዘዋወረ አስተናጋጆችን በማነጋገር ምናልባት አስቻለው ያዘወትርባት በነበረችው ሰራዬ መናፈሻ ውስጥ ይሰሩ የነበሩ የሆቴል ሰራተኞችን ካገኘው የሚል ነበር። በእርግጥም አነስተኛ ሻይ ቤቶችና ኬክ ቤቶች ሳይቀሩ በአስመራ ዋና ዋና መንገዶች ላይ የተኮለኮሉትን ቡና ቤቶች ሁሉ ጎበኛቸው። ከቀትር በፊት ሲሆን ሻይ ቡና፣ ወደ አመሻሹ ላይ ደግሞ ቢራ ወይም ሌላ አይነት መጠጥ እየያዘ በመቀበጥ ብዙዎቹን አነጋገረ። ሆኖም ፍንጭ እንኳን ሊያገኝ አልቻለም። እንዲያውም ከሚጠጣው ሻይና ቡና ብዛት የተነሳ አንጀቱ ተቃጠለ። ቢራና የአልኮል መጠጡም በተለይ ሌሊት እንቅልፍ እየነሳው ተቸገረ። በዚህ ሁኔታ ላይ ሰንብቶ ልፋቱ ሁሉ መና ሲቀርበት ሌላ ሙከራ ሊያደርግ አሰበ። በቀጥታ ወደ ዲላ ስልክ መደወልና ታፈሱን ማግኘት፣ በሷ በኩል የ50 አለቃ መኮንን ዳርጌን ለማግኘት መሞከር። ሐሳቡም ምናልባት የ50 አለቃ መኮንን ዳርጌ ያን ከአስቻለው ጋር ለመገናኘት ምክንያት የሆነውን የአስመራ ኗሪ ጓደኛውን አድራሻ የሚያውቅ ከሆነ ሊጠይቀውና በሱ እየታገዘ ወደ አስቻለው ለማምራት ነበር። በሉ ይህን ያሰበው አስመራ በገባ በ11ኛው ቀን በዕለተ እሑድ ላይ ሆኖ ነው። ታፈሱንም ሆነ የ50 አለቃ መኮንን ዳርጌን በቀላሉ በስልክ ሊያገኝ የሚችለው በመስሪያ ቤት በኩል ስለሆነ ስልክ የመደወል ሙከራውን በማግስቱ ሰኞ ሊያደርግ ወሰነ። ይህን ሐሳብ ያሰላሰለው በኒያላ ሆቴል ውስጥ አልጋ ላይ ጋደም ብሎ ነው። ከውሳኔ ላይ የደረሰውም በዕለቱ ወደ 10 ሰዓት አካባቢ ነው። በዚያ አልጋ ላይ ለብዙ ጊዜ ቆይቶ ስለነበር ከውሳኔ በኋላ በአስመራ መንገዶች ላይ ጥቂት ሊዘዋወር ፈለገ። ለባብሶ ወጣ። ጥቂት ሲዘዋወር ከቆየ በኋላ ሳያስበው ከዚያ አስመራ የገባለት ጎራ ባለበትና ስላስቻለው ለመጀመሪያ ጊዜ ያወያያት የቡና ቤት አስተናጋጅ በምትሰራበት ሆቴል እግሮቹ አደረሱት። ጥቂት ለማረፍና ከልጅቷም ጋር ጥቂት ሊጨዋወት አስቦ ጎራ አለ። ቁጭ አለና ቢራ አዘዘ። ልጅቷን ግን በዓይኑ ቢፈልጋትም ሊያያት አልቻለም። ወይ የጠዋት ተረኛ ሁና አለያም በሌላ ምክንያት በዕለቱ በሆቴሉ ውስጥ የለችም። እሱ ግን ብቻውን ቁጭ ብሎ ሲጠጣ መሸ። ከምሽቱ 2 ሰዓት አካባቢ ሂሳቡን ከፈለና ወደ ማረፊያው ኒያላ ሆቴል አመራ። ልክ እንደደረሰ የአልቤርጎውን በር ከፍቶ ወደ አልጋው ሊራመድ ሲል አንዲት ለሁለት የታጠፈች ወረቀት ወለሉ ላይ ታየችው። በበሩ ስር ወደ ውስጥ የተወረወረች ትመስላለች። ልቡ ደንገጥ አለና ትኩር ብሎ ተመለከታት። ወዲያው ብድግ አድርጎ ሲያያት አጭር መልእክት ይዛለች። አቶ በልሁ ከዚህ በታች በተገለጸው ስልክ ቁጥር ስዩም ብለው ይደውሉ ይላል የያዘችው መልእክት። አለ በልሁ ሁለመናውን ነዘር እያደረገው። ማን ነው ስዩም ማለት? አለ ብቻውን እየተነጋገረ። ጉዳዩ ከአስቻለው ጋር የተያያዘ መልእክት ካለው ብሎም ጓጓ። ቀስ እያለ ሲያስበው ግምቱ ይበልጥ ጠነከረ። ጭራሽ ስልክ ለመደወል ቸኮለ። ያች ወረቀት ከእጁ ሾልካ የምትጠፋበት መስሎት በመዳፉ ውስጥ ጭብጥ አደረጋትና በችኮላ የአልቤርጎውን በር ዘግቶ ወደ ውጭ በረረ። ከኒያላ ሆቴል አጥር ግቢ ወጥቶ መንገዱ ላይ እንደደረሰ በመንገድ ላይ በቡድን ሆነው እየሄዱ የነበሩ ሰዎችን በጅምላ ጠየቃቸው። ስልክ በቅርቤ ታገኛለሁ ወንድሞቼ
በዚያም በዚህም ሞልቷል አለው ከመንገደኞቹ አንዱ። በልሁ በየት አቅጣጫ መሮጥ እንዳለበት ሲያስብ አሁንም ከመንገደኞች አንዱ ወደ ቀኝ አቅጣጫ እያመለከተ በዚህ በኩል በቅርብ ታገኛለህ አለው። በልሁ በዚያው አቅጣጫ ሮጠ። አንዱ ሁለት ሱቆች ውስጥ ሲጠይቅ አንዱ ጋር ስልክ አያስደውሉም፣ ሌላኛው ደግሞ ለጊዜው ስልኩ ተበላሽቶ ኑሮ አይሰራም አለችው ሱቅ ጠባቂዋ። በጠየቀበት በአምስተኛው ሱቅ ውስጥ አገኘና ደወለ። ሄሎ አለችው አንዲት ሴት። አቶ ስዩምን ፈልጌ ነበር የኔም ቤት። ይጠብቁ ብላው ሴትዮዋ የስልኩን እጀታ በሆነ ነገር ላይ ስታስቀምጥና በርቀት አጠራር ስልክ ይፈልጋል ስዩም ስትል በስልኩ ውስጥ ተሰማው። በልሁ ከስዩም ድምፅ በፊት ወደ ስልኩ እየቀረበ ስለመሆኑ ለማወቅ ኮቴውንም በጥንቃቄ ያዳምጥ ጀመር። በእርግጥም ተሰማው። ሃሎ አለ ወንድ ሰው። አቶ ስዩም ኖት ጌታዬ? አዎ ነኝ። በልሁ እባላለሁ። አልቤርጎ ውስጥ መልእክቶን አግኝቼ ነው። ኖት? አስቻለው ፍስሐ የሚባል ሰው በመፈለግ ላይ ያሉት? አዎ ጌታዬ አለ በልሁ። ልቡ በድንጋጤ ትርትር ሊል የደረሰ መሰለው። ታዲያ ለምን አመሹ? በጊዜ አይደውሉም ነበር? እኔ እኮ 10 ሰዓት አካባቢ ነበር መልእክቱን ያስቀመጥኩልዎት አለ ስዩም። እኔም እኮ በዚያው አካባቢ ነው ከክፍሉ የወጣሁት፣ ለጥቂት ተላልፈን እንደሆነ እንጂ አለና በልሁ አጋጣሚው እንዳያመልጠው በመስጋት ወይኔው ደርሶ ልምጣ ሲል ጠየቀው። መቼ? አሁን? ምንም ችግር የለብኝም ጌታዬ። ቸኩለዋል ማለት ነው? በጣም አቶ ስዩም፣ እጅግ በጣም። በቃ እኔ እመጣለሁ። ባይሆን እንዳንጠፋፋ ከክፍሎ ይጠብቁኝ። ንቅንቅ አልልም ጌታዬ። እሺ መጣው። ለበልሁና ለስዩም መተዋወቂያ አስቻለውን የመፈለግ ሥራ እንደ ምልክትነት የመውሰዱ ጉዳይ ነገሩ ከአስቻለው ጋር የተያያዘ ስለመሆኑ የበለጠ ተስፋ አደረበት። ግን አስቻለውን የሚያስገኝ ይሆን ወይስ ሌላ ሁኔታውን የሚያውቅበት አጋጣሚ? የበልሁ የዚያች ቅጽበት ሐሳብና ስጋት ሆነ። ግን የሆነው ይሁን፣ በልሁ ዛሬ ስዩምን ማግኘት አለበት። ስዩም ደግሞ መጣው አለው እንጂ በምን ያህል ደቂቃ ከኒያላ ሆቴል ሊደርስ እንደሚችል አልገለጸለትም። በስልክ ያነጋገረው ከሩቅ ይሁን ከቅርቡ ቦታ ሆኖ ይሁን አይሁን አያውቅም። ለማንኛውም ከቀጠሮ ቦታ ቀድሞ መድረስ ነበረበትና ስልክ ከደወለበት ሱቅ ጀምሮ እስከ ኒያላ ሆቴል የመኝታ ቤት ቁጥር 24 ድረስ ያለውን መንገድ በሩጫ ጨረሰው። የፎቁን ደረጃዎች እንኳ በሩጫ ነው የረመረማቸው። ከክፍሉ ደርሶ በሩ ላይ ሰው ያለመቆሙን ሲያረጋግጥ ብቻ እፎይ አለ። ወደ ክፍሉ ከመግባቱ በፊት ሽንጥና ሽንጡን ይዞ በመቆም የሩጫ ትንፋሹን ጨረሰና በሩን ከፍቶ ወደ ውስጥ በመግባት አልጋው ላይ ቁጭ አለ። ቁና እየተነፈሰ በሩን ይመለከት ጀመር። በኮሪደሩ ውስጥ ኮቴ በሰማ ቁጥር ቀልቡ እየተበተነ ደቂቃዎች አለፉ። ምናልባት በግምት 15 ደቂቃዎች። ድንገት አንድ ወፈር ያለ ጠይም ሰው የቤት ውስጥ ነጣ ያለ ቱታውን በነጭ ስኒከር ጫማ ለብሶ በሩ ላይ ከቻለ። በሩ አካባቢ ቆም ብሎ ፈገግ እያለ ወደ ውስጥ በልሁን አይት ሲያደርገው አቤት አለ በልሁ ካልጋው ላይ ብድግ በማለት። አቶ በልሁ እነኝ አቶ ስዩም ኖት? አዎ። ተጨባበጡ። በእድሜ ተመሳሳይ ናቸውና አንቱ መባባሉን ትተው ታዲያስ ደህና ነህ ተባብለው ትከሻ ለትከሻ ተሳሳሙ። ወደ ቡና ቤት እንውረድ ይሆን የኔ ወንድም ሲል በልሁ ስዩምን ጠየቀ። እዚያም እዚህም ቢሆን ይቻላል አለ ስዩም
በሉ ብዙ ጉዳይ አለውና እያዝናና ብዙ ሊያነጋግረው ፈልጎ የለም ወደ ቡና ቤት ሄደን ሻይ ቡና ብንል ይሻላል እያለ በሩን ቆላለፈና ተከታትለው ወደ ቡና ቤት በመሄድ አንዲት ባዶ ጠረጴዛ አግኝቶ በመቀመጥ ቢራ አዘዙ። የአስቻለው ወንድም ነህ ሲል ስዩም ቀድሞ ጠየቀው። አዎ፣ ግን እንዴት አገኘኸኝ አቶ ስዩም ሲል በሉ ቀጥሎ ጠየቀው። በአጋጣሚ ነው፣ አቶ ካሳይ ገብሩ የሚባሉ ሰው አነጋግረሃል። እኔና እሳቸው ደግሞ በቅርብ እንተዋወቃለን። ትናንትና አብረን ቁጭ ብለን ሳለን በሆነ አጋጣሚ ወሬ ተነሳና አንተ አስቻለው የሚባል ሰው በፍለጋ ላይ እንዳለ ጠቀሱ። እኔ ደግሞ አስቻለውን አውቀው ነበርና እነርሱ አስቻለው ፍስሐ ብዬ ስጠይቃቸው ታውቀዋለህ እንዴ ሲሉ ጠየቁኝና እንደማውቀው ስነግራቸው ከተቀመጡበት ተነስተው ሳሙኝ። ከዚያም ያንተን አድራሻ ሰጡኝና አንተንና አስቻለው እንዳገናኛችሁ ከባድ አደራ ጣሉብኝ አለው ስዩም በማከታተል። በልሁ ብሎ በረጅሙ ተነፈሰ። ካሳይ ገብሩን በሌለበት ከልቧ መሰገነው። ወዲያው አስቻለውን ታውቀው ኑሯል አለው በልሁ ለዳርዳርታው። አዎ፣ በአንድ ኤንጂኦ ውስጥ የሥራ ባልደረበኝ ነበር። አሁንስ? የነበርንበት ኤንጂኦ ፈርሶ እኔ በሌላ ኤንጂኦ ውስጥ ተቀጥሬያለሁ። አስቻለው ግን ለጊዜው ሥራ አልያዘም። ሥራ አጣ? አጥቶ አይደለም፣ ግን ትንሽ እያመመው ስለሆነ ጤና አጥቶ ነው ብሎ ስዩም ሊቀጥል ሲል ድንገት አንድ ሰው ከኋላው መጣና ትከሻውን መታ አድርጎ ደሞ ቱታ ለብሰ መጠጣት ጀመርክ እያለ ከፊቱ ዙሮ ጨበጠው። ያው ሰውዬ በሉን እየጨበጠ ሳለ ስዩም ታውቆ የሀገር ወዳድ ወንድም ነው አለው። ክፍሌ በልሁ ተባብለው ተዋወቁ። ክፍሌ እነበልሁ በነበሩበት ጠረጴዛ ላይ ቁጭ እያለና በተለይ ስዩምን እየተመለከተ ግን እሱ ልጅ እንዴት ሆነ ባክህ? ሰሞኑን ጠይቄው አላውቅም፣ ሻል አላለው ይሆን ሲል ጠየቀው። ምንም አይለው አለና ስዩም በልሁና የታደረገው በልሁ ሁለት አዳዲስ ነገሮች በሐሳቡ ገቡ። በአንድ በኩል ያስቻለው መታመም፣ በሌላ በኩል ደግሞ አስቻለው አገር ወዳድ ተብሎ የመጠራቱ ነገር። በእርግጥ የስሙ ነገር አሳሳቢ አልነበረም። አስቻለው የዘመቻ ግዳጁን ካጠናቀቀ በኋላ ወደ ሀገሩ የመመለስ ፍላጎት ስላልነበረውና ለምን እንደሆነ ጓደኞቹ በጠየቁት ጊዜ የሆዱን በሆዱ እያደረገ ለምን እሄዳለሁ እዚሁ ሁኜ ሀገሬን ባገለግል አይሻልም በማለት ስለሚመልስላቸው ጓደኞቹም ከዚሁ በመነሳት ያወጡለት የቀልድና የምጸት ቅጽል ስም ነው። ለጊዜው ግን ሁኔታው የበልሁን ልብ ዷ ማድረጉ አልቀረም፣ አሳሰበው። ግን ያመዋል ሲል በልሁ ጠየቀ። የስሙን ጉዳይ ለጊዜው ማንሳት አልፈለገም። አዎ አልፎ አልፎ ቢሻለውም ብዙ ጊዜ ግን ያመዋል አለና ስዩም ጠርሙሱን አንስቶ ቢራውን ተጎነጨ። እኔ ግን የእሱ ልጅ ህመም አካላዊ ብቻ አይመስለኝም፣ የመንፈስ ችግርም ያለበት ይመስላል ካለ በኋላ ክፍሌ በተለይ ወደ በልሁ ዞር ብሎ ግን እንዴት ነው የኔ ወንድም አስቻለው ከሀገሩ ወዲህ ወደ አስመራ ሲመጣ በመልካም ማህበራዊ ሁኔታ ውስጥ አልነበረም ሲል ጠየቀው። በልሁ ከምንም በፊትም ባቀደመው የክፍሌ ግምት ትክክል መሆኑን እሱ ይበልጥ ያውቀዋልና ሁሉንም ያስቻለውን ሁኔታዎች በማስታወስ አዎ የኔ ወንድም በአስቻለው ሆድ ውስጥ ብዙ ጣጣ አለ አለና በዓይኑ ላይ የተንጠለጠለውን እምባ በመዳፉ ሙሉ ጥርግ አደረገው። ስዩምና ክፍሌ የበልሁን አኳኋን ሲያዩ ልባቸው ደንገጥ ደንገጥ አለ። ትኩር ትኩር እያሉ ተመለከቱት። ስዩም ቀደም ማለና በልሁን ለማጽናናት ያክል አይዞህ
ያሰጋ መታመሙ ከሆነ ይህን ያህል በጠና የተያዘ እንዳይመስልህ አለና አሁንም የበለጠ ለማበረታታት ያህል ነገ ልታገኘውና ልታየው አይደል አሉ። መገኘቱ ጥሩ አለ በሉ በሆዱ። ወዲያው ደግሞ ብቻ በአጠቃላይ የአስመራ ሰዎች እግዚአብሔር ይስጣችሁ፣ ለፍቼ ደክሜ በከንቱ እንዳልቀር ተባብራችሁኛል አለና ጣዕሙ ምንም ባይለውም የቢራ ጠርሙሱን አንስቶ ተጎነጨ። በመሃል ክፍሌ ከተቀመጠበት ብድግ አለና ስዩም እስቲ ለአንድ ጉዳይ ፈልጌ ያለሁ አንድ ያናግረኝና ትመልሳለህ አለው። ኧረ እኔም ልሄድ ነው፣ ጠብቀኝ፣ ይችን ልጨልጥና አብረን እንወጣለን ካለ በኋላ ስዩም ወደ በሉ ዞር ብሎ በቃ ይሄኔ ወንድም ነገ በፈለግከው ሰዓት አስቻለው ቤት ወስጄ አገናኛችኋለሁ አለው። ከቻልክማ በጠዋት ነው አቶ ስዩም አለው በሉ። ችግር የለም በጠዋት ተነስተ ጠብቀኝ፣ እዚሁ ድረስ መጥቼ ይዤ እሄዳለሁ አለና ስዩም የያዛትን የጠርሙስ ቢራ በአንድ ተንፋሽ ጨልጦ ተነሳ። ተመሰጋግነው ተለያዩ። በሉ አስቻለውን በማግስቱ እንደሚያገኘው እርግጠኛ ሆነ። ግን ደግሞ በምን ሁኔታ እንደሚያገኘውና እሺ ብሎ ወደ ዲላ የሚሄድ ያለመሄዱ ጉዳይ እንደ አዲስ ያስጨንቀው ጀመር። የህመሙም ሁኔታ በእጅጉ አሳሰበው። ለስሙ አንሶላና ብርድ ልብስ ለብሶ አልጋ ላይ ተኛ። ይሁን እንጂ ቀልቡ ሊያርፍ አልቻለም። መኝታ እንዳልተመቸው ሁሉ ቶሎ ቶሎ ይገላበጣል። እየጨነቀው ቁና ይተነፍሳል። ያስቻለው አጠቃላይ ሁኔታ በዝነ ልቦና እየመጣበት በሐዘን ስሜት አሁንም ከንፈሩን ይመጣል። አልፎ አልፎ እንባም ይለዋል። ከዚህ አይነት አስጨናቂና የተደብላለቀ ስሜት ለአንዴም ሳይላቀቅ ያ ሌሊት ተጋመሰ። እንዲያውም ሊነጋ ጥቂት ሰዓታት ብቻ ቀሩት። ከጥቂት ቆይታ በኋላ ባላሰበው ሁኔታ ካስቻለው ጋር ተገናኙ። ለዚያውም ያ ሊጠፋ ተቃርቧል የተባለ የግራዩኑ ከጓደኛው እኩል ልክ እንደ ድሮ የባቄላ አበባ እንደመሰለ የአበባውን በፍንዳታ አደጋ ተጠባብሶ ያብለጭልጫል የተባለ የግራ ፊቱ ልክ እንደ ቀድሞ ወዙ እየተቀዳ ያ በሳት ተጨራምቶ የተቆረጠ ይመስላል የተባለ የግራ ጆሮ ከጓደኛው እኩል ተስተካክሎ እንደቆመ ያ በሰው ሰራሽ አካል ተተክቷል የተባለ እጅና እግሩ የፕላስቲክ ቅጥያ ሳይኖረው ክራንቻ አጠገቡ ሳይቆም ብቻ በሁሉም ነገር ያ የድሮ አስቻለው አካሉ የተሟላ አቋሙ የተስተካከለ ጤንነቱ የተጠበቀ በፈገግታ የተሞላ አስቻለው ፍስሐ። ስላንተ የሰማሁት ነገር ሁሉ ሐሰት ነው እንዲያስቻለው የሚል ነበር የበልሁ የመጀመሪያ ጥያቄ። በዚህ ዘመን እውነት ትጠብቃለህ እንዴ በልሁ? ሐሰት በነገሰበት ውሸት በበዛበትና ቅጥፈት አይን ባወጣበት ዘመን አለው አስቻለውም ፈገግ ብሎ እየተመለከተው። ምን ነው ግን ጭክን ብለህ ጠፋ? የጨካኞች ዘመን አይደል? እኔም እንደ ዘመኑ ልሁን ብዬ ብትጨክን በሔዋን መጨከን ነበረብህ። ሔዋን ለኔ ምን ናት? ፍቅር ቀረኩ። መውደድና መዋደድ ተረሳኩ። እሷ አንተን አምና እየኖረች በናፍቆት እየጠበቀች ደግሞ የምን ማመንና መተማመን አመጣ? እምነት በክህደት ተተክቶ ጥርጣሬ ተስፋፍቶ ሰው እንኳን ሌላውን ራሱን በካደበት ዘመን ሔዋን እኔን አምና ተቀምጣ ከሆነ በእውነት ተሳስታለች። የዋህ ወይም ጅላቱኝ ብለህ ልትመክራት ይገባል። ሔዋን ጅልም የዋህም አይደለችም። ብልህና አስተዋይ የሕይወት ጓደኛ ናት አስቻለው። ብልህና አስተዋይ ብትሆን ኑሮ እስካሁን በሕይወት ልትኖር አትችልም ነበር። ወደፊትም ቢሆን በዚህ ባህሪሽ በምድር ላይ መቆየታችን ብለህ ንገራት። እንዴት አስቻለው?
እብሪተኞች ያጠፏታል። አብዳል እንዲያሳለው አው በልሁ ማበድ ስላለብኝ አብጃለሁ። መመርመር አለባ። መመርመር ካለባቸው ያላበዱ ሰዎች ናቸው። በሚያሳበድ ዘመን ካላበዱ ቀድሞም ቢሆን ጤነኛ ሆነው አልተፈጠሩምና ነገሩ ሁሉ ግራ ሆነብኝ አሳለው። ሁሉም ነገር ግራ ሆኗል አበልሁ። ሁሉም ነገር ተጣሟል። ሁሉም ነገር ከመሰረቱ ተናግቷል። በልሁ ያስቻለው ሁኔታና አነጋገር ግራ አጋብቶት ጸጥ ረጭ ብሎ በግርምት ዓይን እየተመለከተው ሳለ ድንገት የአልቤርጎ በር ተንኳኳ። በልሁ ድንግጥ ብሎ ከእንቅልፉ ብንን ሲል ሁሉም ነገር ቅዠቱን አገኘው። አስቻለውም በቅጽበት ከፊቱ ተሰወረ። ራሱም ያለበት ቦታ ጠፋበት። ከድንጋጤ ወጥቶ ወደ ቀልቡ መለስ ሲል ከወገቡ ቀና ብሎ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በማማተብ ወደፊት እግሩ ላይ ድፍት አለ። በሩ ግን አሁንም ተንኳኳ። አቤት ማን ነው እያለ በሉ በፈጣን እንቅስቃሴ አንሶላና ብርድ ልብሱን ከላዩ ላይ ያሽቀነጥረው ጀመር። ረፍዷል እኮ አልተነሳህም እንዴ? አለ ስዩም ከውጭ ነው። ተነስቻለሁ አለ በሉ የመንተፍረቱን። ወዲያው ቢጃማውን እንደለበሰ ከአልጋ ላይ ወረደና በሩን ከፈተው። እንቅልፍ ላይ ነበርክ መሰለኝ። በልሁ አይኖቹን በጣቶቹ እየጠራረገ ይገርማል፣ ያለ እንቅልፍ አድሬ ሊነጋጋ ሲል ወስዶ ይኖሯል። እስከምለባበስ ግባና ወንበሩ ላይ አርፍ በል ሲል ስዩምን ጋበዘው። እታች ቡና ቤት ውስጥ ሻይ እየጠጣው ጠብቃለሁ፣ ተረጋግተህ ለባብስና ና። በዚሁ ተስማምተው ስዩም ከፎቁ ላይ ወደ ታች ወደ ቡና ቤቱ ወረደ። በልሁ ግን ከመደንገጡና ከመቸኮሉ የተነሳ ያለባበስ ቅደም ተከተሉ ሁሉ ጠፋበት። ሳይጸዳዳና ሳይተጣብጠብ ልብሱን ለባበሰ። ሲያስታውስ የሚቀሩት ነገሮች አሉ። እንደገና ወደ መጸዳጃ፣ ከዚያም ወደ ጸጉር ማበጠር። ግን ሁሉም ነገር በችኮላና በጥድፊያ ነው። ሁሉንም ነገር እንደምንም ጨራርሶ ወደ ሆቴሉ ተንደርድሮ ሲወርድ ስዩም ያዘዘውን ሻይ ጠጥቶ ጨርሷል። በልሁም እንዲጠጣ ጋበዘው። በልሁ ግን ይሻላለም። ይልቁንም የስዩምን የሻይ ሂሳብ ለመክፈል ተሽቀዳደመና ከፈለ። ከቡና ቤቱ ወጡና በስተግራ በኩል ወደ አባ ሻውል በሚወስደው ሰፊ አስፋልት መንገድ ላይ ወደ አስቻለው ቤት ጉዞ ተጀመረ። ከጠዋቱ 2 ሰዓት ተኩል አካባቢ ሆኗል። በልሁ ከስዩም ጋር አብሮ እየተራመደ ሳለ እግሮቹ በፍርሃት ይንቀጠቀጣሉ። ከንፈሮቹ እየደረቁ ደጋግሞ በምላሱ ያርሳቸዋል። ጭራሽ ከስዩም እኩል ከጎኑ ሆኖ ለመራመድ እየፈራ ወደ ኋላ ቀረት ይላል። ብዙ ከተጓዙ በኋላ አባ ሻውል ከመድረሳቸው በፊት ወደ ግራ በሚወስደው ኮረኮንች መንገድ ላይ ቁልቁል ወረዱ። ብዙ ከተጓዙ በኋላ አንዲት የሀገር ልብስ የለበሱ ሴት ወይዘሮ አንዲት ልጅ እግር ቢጤ ሴት ዘንቢል አስይዘው ከፊት ለፊት ሲመጡ አዩአቸው። ከጥቂት እርምጃዎች በኋላ ይበልጥ ተቀራረቡ። በኋላም ተገናኙ። በጠዋት ወዴት ነው እማማ ብርህት? ሲል ስዩም ቀድሞ ጠየቃቸው። ለገበያ ወደ አባ ሻውል አሉት ወይዘሮ አብረህት በእጃቸው ስዩምን ሰላም እያሉ በዓይናቸው ደግሞ በልሁን እየተመለከቱ የት እንደሚያውቁት የሚያሰላስሉ ይመስላሉ። ተዋውቁት፣ የአገር ወዳድ ወንድም ነው አላቸው ስዩም ፈገግ ብሎ ሁለቱንም ተራ በተራ እየተመለከታቸው። አገር ወዳድ የኛ አሉ ወይዘሮ አብረህት አሁንም በልሁን ትኩር ብለው እያዩት። አዎ፣ ካሁን ቀደም አላየሁህም እንዴ እኔ ልጅ ሲሉ ጠየቁት በልሁን። አይተውኛል፣ ከጥቂት ቀናት በፊት ከቤቱ ጠላ ጠጥቻለሁ እኮ። የሚስዮኖችን ሐኪም ቤት የጠየከኝ? አዎ። ዋይ የአገር ወዳድ ወንድም ኖርሃል እንዴ?
ያው እሱን በመፈለግ ላይ ነበርኩ። ታዲያ ገልጻ አትነግረኝም ኖሯል እንዴ ልጄ? ቤቱን እኮ አሳይህ ነበር። ከኔም ጋር ብዙም አንራራቅ፣ ያው የጎረቤት ያህል ነን። አላወኩም አይኔ እናት። ወይዘሮ አብረህት ወደ ስዩም ፊታቸውን መለስ አድርገው ግን አገር ወዳድ ከኔ ቤት ልም ብሎ መጥፋቱ ምን ሆኖ ይሆን ስዩሜ? ለወትሮ እንኳ እኔ ጋር ብቅ ሳይል አይውል አያድርም ነበር ወይስ ያ ያመኛል የሚለው ነገር እየጠናበት ሄደ? ይኸው አይኑን ካየሁት 3 ወይም 4 ወር ሊሞላኝ ነው አሉት። እያመመው ነው እማማ አብረህት። በቃ ደከመው መሰለኝ አለ ስዩም በአይኑ ሰረቅ አድርጎ በልሁን እያየ። የወይዘሮ አብረህትና የስዩም ቃለ ምልልስ ለበልሁ የመርዶ ያህል አስደንጋጭ ነበር። ብቻ ጣልቃ መግባት አልፈለገም። የሆዱም በሆዱም ምቅ አድርጎ የመጨረሻውን ለማየት በፍርሃት ይጠብቃል። ወይዘሮ አብረህት ደረታቸውን በቡጢ መታ መታ እያደረጉ ልጄ ካሉ በኋላ እስኪ ከተመቸኝ ዛሬ ከሰዓት በኋላ ብቅ እላለሁ አሊያም ነገ መጥቼ አየዋለሁ ብለው ተሰናብተዋቸው ወደ ገበያቸው አመሩ። ስዩምና በልሁም መንገዳቸውን ቀጠሉ። በልሁና ስዩም የያዙትን የኮረኮንች መንገድ በመቀጠል ወደ ታች ሲወርዱ ከወይዘሮ አብረህት ቤት መድረሳቸውን በልሁ ልብ አለ። በዚያው ልክ ወደ አስቻለው ቤት መቃረባቸውን ተረዳና ልቡ የድንጋጤና የፍርሃት ከበሮ ይመታ ጀመር። የወይዘሮ አብረህትን ቤት አልፈው ጥቂት ከተጓዙ በኋላ ስዩም በግራ በኩል የሚገኝ አንድ አቋራጭ መንገድ ይዞ ታጠፈ። በልሁም ተከተለ። ጥቂት ከተራመዱ በኋላ ስዩም አሁንም በሌላ የግራ አቅጣጫ በሚወስድ መንገድ ይዞ ወደ ላይ ታጠፈ። በልሁ አሁንም ተከተለ።